እግዚአብሔርን የማገለግልበት መሳሪያ ነው ይሄ ሶሻል ሚዲያ። ስለዚህ እሱን ስለማገለግል ይጠብቀኛል እሱ ብዬ አምናለሁ። ሁልጊዜ እኔ ብዙ ስተቶች እሰራለሁ እንዳልሽው ማለት ነው። ብዙ ምቀኛ የሚያስነሳ ነገር ሊኖረኝ ይችላል። ክፉ ነገር ዓለም ላይ የለም አንልም፣ አለ ክፋትና በጎነት አለ አይደል እዚህ ዓለም ላይ። እፎይ ጠፋ ተሽሎኮለከ ቪዲዮ መረጃ ይዘናል የትም አያመልጥንም ብላችሁ ወሬ የምታወሩ ማለት ነው። እፎይ የትም አላመለጠም ባይዘው ያለ እዚሁ ነው ያለው። ሱባኤ ነው አሁን እኛ ኦርቶዶክሳውያን ጾም ላይ ነን አይደል? ሱባኤ ገብቶ ነው በቃ እሱ ከእግዚአብሔር ጋር እየተነጋገረ ነው። አሁን ከሚያገለግልበት እጥፍ ለአገልግሎት ብቁ ነው ይመጣል በደንብ። እሻቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ እንትና ኪዩሪየስ አትሆን አሎ እንዴ ለምዶ ኪዩሪየስ ነው በጣም አደገኛ ነገር እኮ ነው። ኧረ አንቺ ነገር ጠምቶሻል መሰለኝ። ሆሆ አዎ በእፎይ ጉዳይ ከመጣሽብኝ አረግኝ። አዎ ነገር ጠምቶኛል። ትቀልጃለሽ፣ አይደክመኝም። በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነብዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። ሰላም ጤና ይስጥልኝ ውድ የዩአብ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ በተለያዩ መረጃዎች ወደ እናንተ ተመልሻለሁ። ዛሬ ከምናያቸው መረጃዎች መካከል እንግዲህ የእስልምና ተከታይ እንግዲህ ነብያቸው ነብዩ መሐመድ እንግዲህ አይሻን በ6 ዓመቷ አግብቷታል የሚሉ ነገሮችን በዚህ በማህበራዊ ሚዲያ በስፋት ተሰሙት ነበር። አንድ የእስልምና ተከታይ የሆነ ግን ይህንን ነገር እንደማይቀበለውና ታሪክ ነው ብሎ የራሱን ነገሮች ያስቀምጣል። ያንን በስፋት እንመለከታለን። ሌላው ደግሞ እንግዲህ ሰሞኑን እሸቱን የዶንኪ ቲዩብ ባለቤት እሸቱን ታውቁታላችሁ። እንግዲህ በሙስሊምና በክርስቲያን መካከል ሲደረግ የነበረውን ኑሮ እሱና ኢብራሂምን ገልጾ ሰፊ ነገር ሲያስተላልፍ ብዙዎች ቁጣቸውን ሲያሰሙ ነበር። እሱ ግን ያው እግዚአብሔር ይጠብቀኛል፣ ብዙ ስህተቶችን እሳሳታለሁ፣ መቀኞች ይነሱብኛል፣ እኔ እንደዚህ አይነት ነገሮችን አልሰማም የሚል ምላሽን ሰጥቷል። ያንንም በስፋት እንመለከታለን። ሌላው እንግዲህ ኦርቶዶክሳውያን መጨቆናቸው መብት ማጣታቸው እየቀጠለ ነው። በሰላሌ ዩኒቨርሲቲ ደግሞ የተከሰተውን በተማሪዎች ላይ የተከሰተውን በስፋት እናያለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ለብዙዎች እንዲደርስ ላይክ አድርጓት። ምናልባት ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ አንድ እጅግ አሳዛኝ መምህራችን ልጇን ጅብ በላባት ይላሉ። ጅብ በላባት። አንዲት እህት ክፍለ ሀገር የምትኖር 3 ህፃናት አሏት። ታማሚ ናት። ልትጠመቅ ትመጣለች እና እዛ ሰነባብታ መጠመቅ ፈልጋ ትመጣለች። ስትመጣ ማረፊያ ታጣለች። 3 ህፃናት ተሸክማለች። ታጠባለች፣ ግን ታማሚ ነች። አባ ከና ሚላት አጣች። የምታርፍበት መጠለያ የለም። መጠለያዎቻችን ተነፍጓታል። በጣም ብዙ ክርስቲያኖች አሉ። አንዱ እንኳን የሚያስጠጋት አልነበረም። ከፍለው እንኳን የሚያሳድራት ሰው ታጣለች። ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች። ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ ጅብ በላባት። ግን እኮ ብዙ ክርስቲያኖች አሉ አቤት ሚያስቀድሱ ሚጸልዩ። ወላጆቻችሁን የተሸከማችሁ ወጣቶች ታድላችሁ። የጎደላቸውን የምትሞሉላቸው የተሸከማችኋቸው ያልሰለቻችኋቸው ታድላችሁ። ባሎቻችሁን የተሸከማችሁ ሚስቶች ምንም ስለሌላችሁ ያልተዋችኋቸው ታድላችሁ። ልጆቻችሁን የተሸከማችሁ ወላጆች ታድላችሁ። አንዳንዶች ፊት የሚነሱ አሉ አይደለ? ካላመጣሽ ውጪ የሚሉ ስንቶች እዚያ የሊቢያ በረሃ የበላቸው ስንቶች አሉ። ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባ? አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው
ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ወንድሞቻችሁን ትሸከማላችሁ። ዛሬ ሊያጣ ይችላል፣ ነገ ያገኛል። አሁን ግን እሸከመዋለሁ ብላችሁ ብዙ ነገር እኮ ነበር ምናምን እያላችሁ ማትመጻደቁ እህቶቻችሁን የተሸከማችሁ ዘመዶቻችሁን አቤት ታድላችሁ። ያጡትን የነጡትን ዕውቀት ኖሯቸው እዚህ ግባ የማይባል ይሄ ዓለም ዕውቀት እንደሌላቸው የጣላቸውን የተሸከማችሁ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ይህ ክርስቲያኖች ጌጥ ምንድነው? መልካም ማድረግ፣ እንግዳ መቀበል፣ ድሆችን ማብላት፣ ማጠጣት፣ ማጥገብ። እናንተ እህቶቼ በጣም ውብ መሆን ትፈልጋላችሁ? ድሆችን የሚያበላ ማህበር መስርቱ። ድሆችን የረሳ ወንጌል ምንድነው? ድሆችን የረሳ ህይወት ምንድነው? ይልቁኑ ማጌጥ ማሸብረቅ ከፈለጋችሁ መልካም አድርጉ። መምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ያው የሰማችሁት እንግዲህ የኦርቶዶክሳውያን አኗኗር እንዴት መሆን እንዳለበት ነው። ብዙ ሰዎች ብዙ ነገር አንስተዋል። በተለይ የዓለሙን ነገር አንስተው ቤተሰቦቻቸውን በዚህ ሰዓት የሚንከባከቡ ቤተሰቦቻቸው ለወደ ቤተክርስቲያን የሚወስዱ የሚሰጡ እነዚህን እያነሱ ደግሞ ለራሳቸው ለዚህ አላፊው ዓለም ደግሞ የተለያየ ነገር ለራሳቸው የሚያደርጉ ምን ያህል እንደሚያሳዝኑ በስፋት ጠቅሷል። እሺ ሌላው በዚሁ ተያይዞ ደግሞ የምንመለከተው እንግዲህ ምንድነው ካልን በዚህ ምድር ስንኖር ሁለት አይነት ህይወት ሊኖረን ይችላል። እንግዲህ ከእግዚአብሔር ርቀን የምንኖረውና ወደ እግዚአብሔር ቀርበን የምንኖረው። አንዳንድ ሰዎች ወደ እግዚአብሔር ሲቀርቡ ያኔ ከእግዚአብሔር የራቁበትን ዘመን ሲያሞግሱት ይሰማል። እየሰማችሁ ነው? ትላንትና ያሳለፍነው የሆነ ህይወት ይኖራል፣ ባልባሌ ነገር ባልተገባ ነገር ማለት ነው። እና እንደነዚህ አይነቱን መሰል የሆኑ ህይወቶች አልፈን ደግሞ እግዚአብሔር ታሪካችንን ለውጦ የተስተካከለ ነገር ላይ አስቀምጦን ይሆናል። እና አንዳንድ ሰው ልብ ብላችሁ አይታችሁ ታውቃላችሁ? ስለ ትላንትናው ታሪኩ ሲያስታውስ በመቆጨት ሳይሆን ደጉ ጊዜ እያለን የሚሆን ልብ ብላችሁ ያኔ በደጉ ጊዜ ጠጥተን በሰከርንበት ሰው መተን በጣልንበት እንዲህ ጉልበት በኖረን አሁንማ ይኸው ሽባ ሆንን ይላል። እየሰማችሁ ነው? ግን አሁን ይህ እንደ እናትና መሰል ሰው ኃጢአቱን እያስታወሰው ያለው ከእግዚአብሔር የራቀበትን ወቅትና ዘመን እያስታወሰ እየጨነቀው ሳይሆን አሁን ከእግዚአብሔር ጋር እየኖረው ያለው ኑሮ ትላንትና የነበረውን የኃጢአት ህይወት ሳያስኖረው የቀረ ሰንሰለት እየመሰለው። ለምን ሰው ቅድስናን የሚጠላው ይመስላችኋል? ለምን ሁላችንም እዚህ ውስጥ አብዛኞቻችንን በሚባል ደረጃ እግዚአብሔርን መከተል ለምን እንደማንፈልግ ታውቃላችሁ? እኛ እግዚአብሔርን በምንፈልገው መንገድ የማይገኝ ስለሆነ ነው። ቅድስናን የማንፈልገው እኛ የምንፈልጋቸውን ብዙ ኃጢአቶች ቅድስናን መጀመርና መኖር ስንፈልግ ማቆም ስለምንጀምር ነው። ለዛ ነው ከአባቶች ሊቃውንት መካከል አንዱ ምን አለ? አቤቱ ጌታ ሆይ የኃጢአት ስርና ጣም ከውስጤ ነቅሎ ስላልጣለ ነው እስካሁን ድረስ እየተቀደስኩኝ የምወድቀው። አብዛኞቻችን የኃጢአት ጣም ነቅላ ስላልወጣችልን ምንም ለመቀደስ ብንሞክር ደግሞ መልሰን ወደ ኋላ እንንሸራተታለን። እግዚአብሔር እውነት የሁላችንም በልቡናችን ተተክሎ ያበበውን የኃጢአት ስር ይንቀልልን። በጣም የሚያስፈልገን እሱ ነው። ቅድስናም የሚገኘው በዛ መንገድ ስለሆነ ነው። ስለዚህ ቅድስና የሚመላለስ ሰው ኃጢአት የሰራ ቢኖር አይርሳ አለ። በደለኛነቱን አይዘንጋው ማለት ነው። እስኪ በደለኛነቱን በሉ አይዘንጋ። አዎ፣ ምክንያቱም አይገርማችሁም? ትላንትና ታሪክ የሌለን ይመስል ነው አብዛኞቻችን የምንመጻደቀው። ትላንትና የት እንደነበርን የተረሳ ይመስል ነው በጣም አድርገን ደረታችንን ነፍተን የምንመላለሰው። በጣም ነው የሚያሳዝነው። ሰው እንኳን ትላንትና ያደረገውን ነገር ሊረሳ ይችላል እኮ ምንም ጥርጥር የለው። እንዴት ግን ሁሉን ወደማይረሳው ወደ እግዚአብሔር ቀርቦ እንዳልበደለ ሆኖ ይመጻደቃል? በጣም ክፉ እኮ ነው። እውነቴን እንምላችሁ ለእግዚአብሔርም የሚያሳዝነው ይህ ስለሆነ ነው። ማንም ኃጢአተኛ የሆነ ወይም የሰራ ሰው ቢኖር አይርሳማ አይረሳ ነውና 1000 ዓመት ቅድስና ማማ ላይ የወጡ አባቶችም እናቶቻችንም የቅድስናው የመሰላል ጥግ ላይ ሲደርሱ እግዚአብሔርን ለማየት የሚናፍቁትን ያክል ኃጢአታቸውንም ለማየትም ጭምር አይሰስቱ።
ኃጢአታቸውንም ለማየትም ጭምር ወደ ኋላ አይመለሱም። ምክንያቱም ሰው ወደ እግዚአብሔር የሚያደርገው ሂደትና ቅርበት በንጽህና የታጀበ መሆን መቻል አለበት። ስለዚህ ሰው ወደ ቅድስና ሲጠጋ ወደ ቅድስና እየደረሰ ሲመጣም የሚያገኛቸው ጸጋዎች መካከል አንዱ የራሱን ኃጢአት ማወቅ። ተውት እንደው ትልቁ የቅድስና ደረጃ ላይ ራሱ ባይደርስ አንድ ሰው ከእግዚአብሔር ጋር ያለው ቅርበት የሚጀምረው ኃጢአተኛነቱን በማመን ነው። አብዛኞቻችን ኃጢአታችንን አናምንም። እውነት ለመናገር ምክንያት እንፈልግላቸዋለን እንጂ ላደረግንበት ነገር ሊያስረዳ የሚችል ሰበብ እንፈልግለታለን እንጂ አብዛኞቻችን ኃጢአተኛነታችንን አናምንም። ለዛ ነው እግዚአብሔርን እየቀረብነው እርሱ ያልቀረበን፣ እየተጠጋነው እርሱ ያልተጠጋን፣ እየፈለግነው እርሱ ግን የማይፈልገን የሚመስለን ጎዶሎነታችንንና ኃጢአተኛነታችንን ስለማናምን። እሺ ለመምራችን ለዲያቆን ዘላለምም እግዚአብሔር አምላክ ቃለ ሕይወት ያሰማልን። ሰፋ ያለ ነገር ሰምታችኋል ብዬ አስባለሁ። እሺ ወደ መረጃዎቹ ስንሸጋገር እንግዲህ በሰላሌ ዩኒቨርሲቲ ምንድነው እየተፈጠረ ያለው ነገር? የሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀብለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ። ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርሱ ያዩታል ብዬ አስባለሁ። ሌላው የነጠላ ጉዳይ ነው የተነሳው። ነጠላ ግቢ ውስጥ ማድረግ አይቻልም። በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው። ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር እዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነውና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆኑ ይታወቃል። ምናልባት ዩኒቨርሲቲው የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው። መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል። የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ። ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጠዋት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች። እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ። ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይሄንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጪ ለብሰን መሄድ ስንመለስ በር ላይ ጠቅልለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤ ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ ዕውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጪ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን እያደረጉ ነው? ምን አይነት ልምምድ ያለማመዷቸው ነው ማለት ነው? ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ ልጆቹ ከዚህ በፊት የለተሰንበትን የሁድንም ማለት ነው ቅዳሴ ሲሄዱ የጧት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ ማለት የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ ዓመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየዓመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች፣ የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል፣ መፍትሄ እየሰጠን እናልፋለን ነው የሚሉት። ግን
የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ አዎ የኦርቶዶክሳውያን ጭቆና እንግዲህ እንደምትመለከቱት አልቆምም። ለሁለቱም እንኳን ፌር የሆነ ነገር ቢሆን ኢትስ ኦኬ፣ ግን ለሙስሊሙ ሌላ እየተደረገ ለኦርቶዶክሳውያኑ ሌላ እየተደረገና እንዲህ አይነት መገፋፋቶች ብዙ ጣጣ ያመጣሉ። በዚህም በአዲስ አበባ ዩኒቨርሲቲ ይህ ነገር ተከስቶ ነበር፣ ግን የተማሪዎች ጩኸት ይህንን ነገር አስቆሞታል ማለት ነው። አሁን እንግዲህ ካፌ ቤት ነው መሰለኝ ነጠላ ሳይለበስ የሚገቡ በአዲስ አበባ ዩኒቨርሲቲ እንጂ ሌሎች ጋር ነጠላ መልበስ ከቤተክርስቲያን መምጣት እነዚህ ብዙ ነገሮች ይቻላሉ። አሁን ግን ግቢ ውስጥ ነጠላ መልበስ አይቻልም። የቁርሳቸው ሁኔታ፣ የሚበሉት ሁኔታ፣ የተለያዩ ነገሮችን እንደሰማችሁት በማህበረ ቅዱሳን ቴሌቪዥን ቀርቦ ነው አዘጋጁ በደንብ ሲያብራራው የነበረው። እንዲህ አይነት የኦርቶዶክሳውያን ግፍና መከራ እስከ መቼ እንደሚቀጥል በጣም ነው የሚያሳዝነው። እንግዲህ ሁላችሁም ባላችሁበት ጸሎት አድርጉ። እስቲ የነብዩን እንግዲህ አይሻን በ6 ዓመታቸው አግብተዋል የሚለውን ነገር ተከታትለን እንመለስ። ሰላም አለይኩም ወራህመቱላህ፣ እንዴት ናችሁ? ሰላም ናችሁ? እስኪ በአንድ ጉዳይ ዙሪያ እናወራ። ያ ምንድነው? ነብዩ መሐመድ አለይሂ ሰላም እናታችንን አይሻ በስንት ዓመታቸው ነው ያገቧቸው በሚለው ዙሪያ አይታችሁ ከሆነ ሙስሊም ያልሆኑት ማህበረሰብ ምን ያደርጋሉ? የእናንተ ነብይ በጣም እንዲህ ነው፣ አንዲት ህፃን ልጅ በ6 ዓመቷ እንዴት ያገባል ምናምን እያሉ እንደ ትችት እንደ ማስነወር አድርገው ያቀርቡታል። የእነሱን ጥያቄ ምላሽ ለመስጠት ለማብራራት ሲሉ ደግሞ ሙስሊሞች ብዙ ሲጋጋጡ ያለው። እንደኔ ግን ያው ሁሉ ስህተት ነው። ለምን? መጀመሪያ ጉዳዩ ታሪክ ነው። ታሪክ ማለት በቁርአን ላይ የሌለ ታሪክ ነው። በቁርአን ላይ የሌለ ታሪክ ምን ለማትፈልገህ ነው ብትሉኝ፣ ታሪክ ቁርአን ውስጥ ከተጠቀሰ ይጣመንም አይጣመንም እንቀበለዋለን፣ ባይመቸንም። ለምሳሌ ሰይድ ኸድር ልጁን ገደሉት፣ ህፃኑን አረዱት። አላህ እንዴት ህፃኑን እረድ ብሎ ያዛቸዋል? ህፃን አይደለ ወይ? ምን ያውቃል ብለን መጠየቅም መተቸትም አንችልም። የአላህ ጥበብ ራሱ ነው የሚያውቀው። ቁርአን ውስጥ ከሌለ ግን አንድ ታሪክ እንደ ታሪክ ነው የሚታየው፣ እንደ ዲን አይደለም የሚታየው። አሁን ሙስሊሞች የተሸወድ ነው ምንድነው? ነቢ ዓለይሂ ሰላም እናታችንን አይሻ በ6 ዓመቷ አግብተዋታል የሚባለው ታሪክ እንደ ዲን ነው የምናየው፣ እንደ ሸሃደተይን ነው የምናየው። ግን ታሪክ ነው። በ6 ዓመት ሊሆንም ላይሆንም ይችላል ተብሎ ነው የሚታለፈው። ካላስማማህ ወይም ካላሳመነህ ነው ብለህ የማመን ግዴታ የለብህም። በ6 ዓመት ነው የማለት ግዴታ የለብንም። ለምን ብትሉ ኡሑድ ጦርነት ላይ የተገደሉ ሙስሊሞች ስንት ናቸው? 70፣ 20፣ 60 በቃ ቁጥር ነው፣ ታሪክ ነው። 60 በል ምንም ለውጥ የለውም። በኢማንህ ላይ የሚጨምረው ነገር የለም፣ በዲንህ ላይ የሚጨምረው ነገር የለም። 20 ብትል እንደዛ ነው። በድር ጦርነት ላይ የተገደሉ ሙሽሪኮችም እንደዛ 60 የሚሆኑም 70 የሚሆኑም 10 የሚሆኑም ለውጥ የለውም፣ ታሪክ ነው። በትክክልም ሊሆን ይችላል፣ ላይሆንም ይችላል። ሰባዎቹ ዞሮ የቆጠራቸው ላይኖር ይችላል። ነቢ ዓለይሂ ሰላም እናታችንን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምንም ተአምር የ6 ዓመት ሴት ልጅም አልድረም። ያ ማለት ነቢ ዓለይሂ ሰላም ደግሞ ከኔ በላይ ይህንን ጉዳይ ይርቆታል፣ ይጸየፉታል። ማይዋጥ ከሆነ ለእኔ ማንም ሰው ማይዋጥለት ነገር ነቢዩ ብቻቸውን አያደርጉትም። እንዴት ብትሉ ነቢ ዓለይሂ ሰላም እንኳ የራሳቸውን ሴት ልጆች የዳሯቸው አቅመ ሔዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነቢ ዓለይሂ ሰላም በ6 ዓመቷ አያገቧትም፣ በ9 ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካኑል ኢስላም ጋር ተጋጨ፣ የዲኑ ትልቁ ምሰሶ አፈረስክ የሚባል አይደለም፣ ብዙም ይችሁለት አይደለም። ሲቀጥል ነቢዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛውም ክፍለ ዘመን ያሉ መሻይኾቻችን ይህንን ሱና ሐይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የ6 ዓመት ሴት ልጅ የማያገቡት? ወይም የ6 ዓመት ሴት ልጆቻቸውን ለ54 ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነቢዩ በ6 ዓመቷ ከሆነ አይሻን ያገቧት፣ ስለዚህ ሙስሊሞችም የ6 ዓመት ሴት ልጆቻቸውን መዳር አለባቸው፣ ሱና ነዋ። ወይም ደግሞ ሽማግሌዎቹ የ6 ዓመት ሴቶች ማግባት አለባቸው፣ ሱና ነዋ። ስለዚህ ይሄ ታሪክ ነው፣ ምንም የሚጠቅም ነገር የለውም። በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነቢዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን፣ ይህ ሁሉ ማብራሪያ አያስፈልግም። ነቢዩ ዓለይሂ ሰላም ማንም ሰው ሊጸየፈው የሚችለውን ነገር ከማንም በላይ ይጸይፋሉ። ስለዚህ ይሄ ታሪክ ሆኖ ሳለ እንደ ዲን ይዘን ይህንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው። አያደርጉትም። ነቢዩ ድካም አያስፈልገው። ታሪክ ነው። ስህተት ሊኖረው ይችላል። ሙሉ በሙሉ ቅጥፈት ሊሆን ይችላል። ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼህ
አድርግ ብትለት አያደርጋትም። ለምን ሱና ነው ብለህ የ6 ዓመት ሴት ልጅ ለ54 ዓመት ጓደኛ ትድራትን ብትሉት እሺ አይልም። ልጅ ናት ይላል። ለምን ለራስህ ሴት ልጅ ስትመርጥ የ6 ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም ቢባል እሺ አይልም። ልጅ ናት ምን ብዬ ነው በ54 ዓመቴ የ6 ዓመት ሴት ልጅ ማገባው ይላል። እንዴ ይህንን ነገር ታዲያ ነቢዩ ላይ ሲሆን ነው እንደሚሰራው። እኛ የምንጸየፈው እኛ የማንፈልገው ነገር ነው ነቢዩ ያደርጉታል ብለን የምናወራው። ሲቀጥል ደግሞ ነቢዩ አድርገውታል ብለን የምናምን ከሆነ ለምን ራሳችን አናደርገው? ስለዚህ የትኛውም ሶሒሕም ይሁን ምንም ይሁን ሐዲስ በአላህና በነቢዩ ላይ አስቀያሚ የሆነ ነገር የሚስል ከሆነ በራሱ ጊዜ ወድቅ ነው። ለምን ረሱል ዓለይሂ ሰላም ወኢነከ ለዓላ ኹሉቅን ዐዚም አንተ የመልካም ስነ ምግባር ምንጭ ነህ ብሏቸዋል። መልካም ስነ ምግባር ከአንተ ነው የሚቀዳው ብሏቸዋል ነቢ ዓለይሂ ሰላም። ብዙ የሚያምታታ ግራ የሚያጋባ ጥያቄ አይደለም። ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። በጣም ይገርማል። እንግዲህ ታሪክ ነው። ይህን የመቀበል ያለመቀበል መብት አለንና ይህንን ነገር እኔ በግሌ አልቀበለውም ብሎ ደምድሞታል። እንግዲህ ይህንን ሳይቀበሉ እስልምና ሲቻላል የሚለው ነገር ብዙዎች በዚህ ወንድም ቪዲዮ ቁጣቸውን እየገለጹና አንተ ማነ የሚሉ ነገሮችን እያነሱበት ይገኛል ማለት ነው። እንግዲህ በጣም ማሰብ ያለባቸው አሁን ኦርቶዶክስ ሆንን፣ ሙስሊም ሆንን፣ ፕሮቴስታንት ሆንን፣ ሌላ እምነት ተከታይ ሆንን አሁን እየመጣ ያለው ጄኔሬሽን በጣም አንባቢ፣ በጣም ጠያቂ፣ በጣም ተፈላሳፊ ነው። ለሚጠይቃቸው ለሚያነሳቸው ነገሮች መልስ ካልተገኘ በጣም ከባድ ነው ማለት ነው። ድሮ ያሉ አባቶች እንደውም ምን ይላሉ? ቁርአን አይነካም በቃ በአረብኛ ነው ምንም ነገር መተርጎም ራሱ አይቻልም ሲባል እኔም ራሴ ሰማ ነበር። በጣም በክብር ነበር ያለው መጽሐፍ ቅዱስም እንደዛ። ግን አሁን ተተርጉሞ ማንበብ መጠየቅ ሲጀምር ምንድነው ይሄ ምንድነው? በኦርቶዶክስም ማይጠይቅ የለም ኦርቶዶክሳዊ ወጣት ሆኖ ማለት ነው። እና ለዚህ ለአማኙ የቤተ እምነቱ መሪዎች መልስ ካልሰጡ ከባድ ጊዜ ውስጥ እንደርሳለን ማለት ነው። እንግዲህ አሁንም እንዲህ አይነት መከፋፈሎች እየተመለከትን እንገኛለን። እስቲ እሸቱ ምን አለ፣ ምንስ ሀሳቦች አነሳ የሚለውን እንመልከት። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ ለበለጠ ኪዩሪየስ አትሆን አሉ እንዴ? ለምደው ኪዩሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶኖታት አይደለም ሲሰድቡ ደግሞ አፈራ ባብላ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰው ባላንስ ማድረግ ይፈልጋል። ማድረግ ያለበት መንገዱ አይደለም። እግዚአብሔርን የማገለግልበት መሳሪያ ነው ይሄ ሶሻል ሚዲያ። ስለዚህ እሱን ስለማገለግል ይጠብቀኛል እሱ ብዬ አምናለሁ። ሁልጊዜ እኔ ብዙ ስተቶች እሰራለሁ እንዳልሽው ማለት ነው። ብዙ ምቀኛ የሚያስነሳ ነገር ሊኖረኝ ይችላል። ክፉ ነገር ዓለም ላይ የለም አንልም፣ አለ። ክፋትና በጎነት አለ አይደል? እዚህ ዓለም ላይ እግዚአብሔር ቅዱስ አምላካችን እግዚአብሔር እንዳለ ሁሉ ክፉ ነገሮች ደግሞ አሉ። ግን ያው መዝሙረ ዳዊት ጸሎት ላይ ሁልጊዜ ያለው ነገር በቃ ክፉን ጠላቶች ማን ነው እግዚአብሔር ይጠብቀሃል፣ 10 ሺውን በቀኝ እልፉን በግራህ ይጥልልሃል፣ ክፉ አይነካህም ምናምን የሚሉ ጸሎቶች አሉና እግዚአብሔር ለዓላማው ሲል ብቻ አይደለም ልጁ ስለሆንኩ ደካማ ስለሆንኩኝ ስለማልችል ይጠብቀኛል ብዬ አምናለሁ። በህይወት ካሉት ከሆነ ለምሳሌ ለአንድ ቀን የአባ ገብረ ኪዳን ህይወት ብኖረው ደስ ይለኛል። በህይወት ካሉት አሁን በምድር ላይ በህይወት ካሉት ማለት ነው። በአጸደ ነፍስ ካሉት ደግሞ የቅዱስ ዮሐንስ አፈወርቅን ህይወት አንድ ቀን ባገኘው ብዙ ነገር ህይወቴን የሚቀይር ነገር ማገኝ ይመስለኛል። ይሄን ስትሰማ ሰርፕራይዝ ልትሆን ትችላለህ ቤኪ። እኔ አንዴ ብቻ ከዚህ በኋላ ንስሐ ገብቼ ስጋው ደግሞ ልቀበል እንጂ ሁሉንም ነገር አሳክቻለሁ። ምንም ማለት የሚቆጨኝ ነገር የለም። በቃ አምላኬ ብቻ ያንን አንድ ጊዜ ያድርግልኝ እንጂ ማለት ነው። ይሄንን ሳላሳካው ምለው ነገር የለም። ግን በዚህ 5 ዓመት ምን አቅዳል ካልከኝ አንደኛ ገጠር ገብተን ለመጽደቅ በሚለው ፕሮጀክት እነዛ እናቶች እያገዝን የነሱን ህይወት ማየት፣ አዳዲስ ስታንዳፕ ኮሜዲያኖችን እዛ ገጠር ቦርዲንግ ስኩል ተከፍቶ ኮሜዲያቸውን ሰርተው እነሱን ሾዋቸውን ፕሮዲውስ አድርጌላቸው ቱር አሜሪካ፣ አውሮፓ መውሰድ፣ ኤሌመንተሪ ትምህርት ቤት ከፍቶ ስፔሻል ኒድ ያላቸውን ችግር ያለባቸውን ተማሪዎች እዛው ገጠር ላይ የኤሌመንተሪ መምህር ሆኖ ማስተማር፣ በቃ ገጠር ላይ ለኮሚኒቲ ሰርቭ እያደረጉ መኖር የሚለውን ነገር በዚህ 5 ዓመት ውስጥ ውሽ አደርጋለሁ። መጽሐፌን ጀምሬያለሁ። እግዚአብሔር በጣም አሪፍ የሺ መጽሐፍ። እኔ አንድ ጊዜ በጣም በሳል ኤዲተር ለቀቀብኝ ስራ። በጣም በቃ ጥሩ አቅም ያለው ኤዲተር ሲለቅብኝ እግዚአብሔር ወይ በቃ እኔ ሚዲያውን አንተ እንደማገለግልበት ታውቃለህ። ስለዚህ በቃ ለአንተ ለዓላማ ስትል ኤዲተር ስጠኝ ነው ያልኩት። ገብቶሻል? በዚህ ደረጃ እኔ ሚዲያውን ምሰራውን ነገር በሙሉ
ለእግዚአብሔር ክብርና እግዚአብሔርን ለማገልገል ለመጠቀም እሞክራለሁ። ያው አስመሳይ ነኝ፣ ብዙ ነገር ፋውሎች አሉኝ። ስቲል ግን ውስጤ ግን ጄኒዩንሊ ግን በዛ አምናለሁ። እግዚአብሔርን ማገልገል አለበት። ይሄ ሚዲያ ካላገለገለ እንደሚወድቅ አውቀዋለሁ። እኔም አቅሜ ምንም ከትቢያ ስለሆነ ያነሳኝ ምንም የኔ የምለው እውቀት ስለሌለኝ እዚህ ስላደረሰኝ ማገልገል ግዴታዬ ነው። ሶ ያን የሚጠብቀኝ ብዬ ነው የማምነው። ሶ እግዚአብሔር የሚጠብቀኝ አይተኛም አያንቀላፋም ይላል አይደለ? በቃ እግዚአብሔር ከነ ኃጢአቴም ከነ ድክመቴም እንዲጠብቀኝ ለምነዋለሁ። ይጠብቀኛል፣ ከፍ ያደርገኛል፣ አይኔ እያየ ማለት ነው። ትልቅ ደረጃ ያደርሰኛል። እኔ ንጹህ ስለሆንኩ አይደለም፣ ጻድቅ ስለሆንኩ አይደለም፣ ጎበዝ ስለሆንኩ አይደለም፣ ስለማገለግለውም አይደለም፣ ልጁ ስለሆንኩ ይጠብቀኛል። ሶ ያንን በመተማመን ነው የምኖረውና አንዳንዴ ደግሞ ማርከስም ትችያለሽ። ነገሮችን ፐብሊክ ባወጣሽ ቁጥር ይረክስና ያ ነገር በቃ ይፉ መሆን ያቆማል አይደለ? አሁን እሸቱ በስንት ሚሊዮን ብር ያገኛል። ቤተሰቦች የራሱ እንደዚህ ሚዲያ ላይ አይተው አንተ እንደዚህ ነው እንደምትሰራው ምናምን አይደለም፣ እንደዛ አይደለም የምሰራው። ሚዲያ ላይ እንደሚባለው አይደለም። የሚቀጥለው ወር ደሞዝ የለኝም። አሁን ለሰራተኞቼ ይሄ ወር በሆነ ምክንያት ስራ ቢቆም ኔክስት መንዝ ደሞዝ ላይኖረኝ ይችላል። ሪያሊቲው ያ ነው። ያንን ሳወራው እየረከሰ መጣ። በቃ ሰው ሲያወራው እኔ እየወጣው ሚዲያ ላይ ደግሞ አጋልጣለሁ ራሴን። ገባሽ? የሆነ ጊዜ ወጣውና የመነዳው መኪና እኮ ብድር ነው አልኩኝ። ባንኩ የሆነ ቀን ባቆም ይወስደዋል አልኩኝ። እኔ ኢጎዬን ምናምን መገንባቱን ትቼ ሪያሊቲውን ያከሸፍኩኝ ሄድኩኝ። አሁን እንደው አዲስ ሰው ካልሆነ በስተቀር ኖርማል ሰው ብዙም አይጠረጥረኝም በዛ። ሰው ለምሳሌ የሚስተር ቢስት ዩቲዩብ ቻናል ላይ አብዛኛውን የሚያገኘውን ገንዘብ ኦልዌይስ ሪኢንቨስት እያደረኩበት ነው የሚለው ሰው እንደዛ ነው። አንተ ዩቲዩብ ቻናል ላይ አብዛኛው የሚገኝ ገንዘብ በቃ እየዞረ ነው እንትን የሚለው ምን ጥያቄ ያለው 20 ሰራተኛ ነበርኝ። 20 ሰራተኛ የምከፍለው ስንት ነበር ብትለኝ የሆነ ብር ነው። ለምሳሌ 500 ሺህ ብር ሊሆን ይችላል። 80 ሳረገው የምከፍለውን አስበው። ገባ አገኘው አይደለ? ለምን 80 ሰራተኛ አደርጋለሁ? 20 እናንተ ስንት ሰራተኛ ያላችሁ? እያያቸው ነው። ሁለት አይደለ? አሁን እናንተ ሰብስክራይበሩ ሲያድግ 1 ሚሊዮን ሲገባ ቪው ሲጨምር በሁለቱ መቀጠል ትችላላችሁ አይደለ? ስለዚህ ኢንቨስትመንት ወጪ ትንሽ ነው። 20 ብታረጉት ምን እያረክ ነው? ያገኘው ምን እያረክ ነው? እያወጣው ነው። እኛ ግን እኮ አንድ ቪዲዮ ነው ፖስቶ አይ ተጨማሪ ነገር ልስራ ካል ተጨማሪ ሰዎች ማምጣት አለ። ለዛ ነው ምልኩ እኛም አሁን እንደዚህ ያለ ነው። ለዛ ነው እንጂ እንትን ብለን አይደለም አውቀን አንጨምርም ብለን አይደለም። አዎ ቋጠረን አይደለም ነው። አሁን የምታገኙት ብር ይሄን ይሆናል የሚፈቅደው። ልክ ብሩ ግን ይጨምራል። አሁን በሂደት ሲጨምር ብሩ ሲጨምር አንተ እዛው መቅረትም ትችላለህ። አብረህ ኢንቨስትመንቱ መጨመር ይችላል። ደራሽነት ይጨምራል። እኔ አሁን 1 ሚሊዮን ሰብስክራይበር እያለኝ የነበረኝ ተጽዕኖ አለ። አሁን 80 ሰራተኛ ይዤ 2.8 ስደርስ ሌላ ተጽዕኖ ነው፣ ሌላ ታሪክ ነው። ሌላ ስፖንሰርም ሳያናገረኝ በሌላ አይን ነው የሚያየኝ። ውጭ ሀገር የምጋበዝበት ሌቭል በሁሉም ወጥቼ ስለምን የምጠይቀው ብር ድሮ እኮ 1 ሚሊዮን ብር አይሞላልኝም ብዬ በጣም ተጨንቄ ነው ላይፍ የወጣሁት ለሙዳይ። አሁን ስወጣ $1 ሚሊዮን ነበር። አሁን ምናልባት 500-400 ሚሊዮን ለመጠየቅ ነው የምወጣው። አየው ሌቭሉ። ስለዚህ ራስ ላይ ኢንቨስት ባረክ ቁጥር ከፍታው በጣም እየጨመረ ሄድና የሆነ ሰዓት ብትወርቅ ራሱ ቀጣዩ ደረጃ ላይ ነው የምትወርቀው። እውነት ነው። እግዚአብሔር የሁላችንም ጠባቂ ነው። ስህተቶችን ልንሰራ እንችላለን። በነዛ ስህተቶች እግዚአብሔር መቼም ልጆቼ ናቸው ብሎ አይጥለንምና ከሉል መንበሩም ወርዶ የመጣው እኛን ለማዳን ነው። እንግዲህ ብዙ ስህተቶች ሰራለሁ፣ ምቀኞች አሉብኝ የሚሉ ነገሮችን እነዚህ የተለያዩ ትችቶችን ደግሞ እንደማይሰማ እነዛ ነገሮች ብዙም ለሱ አስፈላጊ እንዳልሆኑ የተለያዩ ሐሳቦችን አንስቷል። እንግዲህ አሁንም ምንድነው አንዳንድ መታሰብ ያለበት በሃይማኖት የሆኑና ዝም ብሎ ዓለማዊ የሆኑ ነገሮች እኩል ይታያሉ ብዬ አላስብም። ምክንያቱም 100 ሰው ኖሮ ከ199 ወይም 96 95 ሰው ነገርህን ከተቃወመ ለአራት ሰው አስደስታለሁ ብለ መቀጠል ሳይሆን መመልከት አለብን። እነዚህ ሃይማኖት ነገሮች ደግሞ በጣም ሴንሲቲቭ የሆኑ ነገሮች ናቸውና እግዚአብሔር ሲያስደስተዋል ወይ የሚሉ ነገሮችን መመልከት ያለብን ይመስለኛል። እንግዲህ ሐሳቡን እሱ በግልጽ አስቀምጧል ማለት ነው። አንድ መምህራችን እግዚአብሔር ዳግመኛ ይመጣል ይሉናል። ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት ዛሬ በሐሰት ዛሬ ሰውን በመክሰስ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች
እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ፣ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ በሰማይ ያለኝን ክብር ከምለቅ በሰማይ ያለኝን የክብር ዙፋን ከማጣ ከምለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድነው? የዓለምስ መጨረሻ ምልክት ምንድነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው ዘንድ ይሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድ ነው። አሁን እንደው ዝም ብለን እንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታቸው ዘንድ። ሂዱ ክርስቲያኖች አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድን ነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድርግ ብሏቸው። የምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚህች ቀን ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን ነው። እንዴት ደስ ይላል በእውነት። ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግለው በዚህ ቀን ነው። በዚያ ለመታየት ነው ሁላችንም በሰንበት ወደ መቅደስ የምንገሰግሰውና ይሄን ልማዳችሁን እንዳታቋርጡ አደራ ለማለት ነው። የእግዚአብሔር ቤተሰቦች፣ ይህ ጉባኤ አቅሌስያ የተሰኘው የቤተ ክርስቲያናችን ወይም ደግሞ የጉባኤ ቤታችን ሚዲያ ነው። ሁላችሁም ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ለሌላው እንዲዳረስ ሸር በማድረግ የእግዚአብሔርን ቃል ላልደረሳቸው ሁሉ እንድታዳርሱ እንጠይቃለን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ። ሁላችንን በአገልግሎት ያጽናን። አዎ ተዘጋጅተን መጠበቅ አለብን። የበደልን በደላችንን ይቅር አስብለን ያጠፋን ክሰን በቤቱ ማንመላለስ በቤቱ እየተመላለስን ንስሐ አባት የሌለን ንስሐ አባት ይዘን ስጋውን እየበላን ደሙን እየጠጣን ክርስቶስ መምጫውን መጠበቅ አለብን። ይህ ዓለም የክፋት የተንኮል ነው፣ የዘረኝነት ነው። ከዚህ ዓለም ከዚህ ዘረኝነት ከዚህ ተንኮል ሁሉ ልንላቀቅ ይገባል ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ መረጃዎችን ይመስላል። በሌላ እስክንገናኝ ቸርን ሰንብት።